የፓርላማ አባላቱ የኦርቶዶክሳውያንን ደም ከማስቆም ይልቅ የእግዚአብሔር ክረምት ዝናብ ዘንቦ ጎርፉ ግድብ ስለሞላ ጨፍሩ ይሉን ነበረ። ጎርፍ ሞላ ብለውን ስንጨፍር ባንዲራ ስለያዝን ደግሞ አዲስ አበባ ውስጥ ደበደቡን። ይኸው መልካም እኛ ጨፍር ነው ያልንህ እንጂ የኢትዮጵያን ባንዲራ ያዛላልንህም ነው። ዩሲ ታሪክህንም ማንነትህንም እኔ ነኝ የምነግርህ ማለት ነው። መልካም ፓኬጅ ሆናለች ማለት ነው። ፓኬጅ ያም ፓኬጅ ኖ የእግዚአብሔር ፓኬጅ አለ። ሰውም በአምሳሌና በአርአያዬ ፈጥሬዋለሁ። ዓለምን ያበጅ ይጠብቅ፣ ለትውልድ ትውልድ እኔን እያዩ እንዲኖሩ እንዲከብሩ፣ ፖለቲካውም አስተዳደሩም አስተሳሰቡም ፍልስፍናውም በምድር ብቻ ሳይሆን በሰማይም ሀገር ለመውረስ የሚያስችላችሁ ጎዳና ላይ እንድትሄዱ የሚያደርግ መሆን አለበት ይለናል እግዚአብሔር። እኛ ማረግ ባለማረጋችን ፖለቲካውን ባለመፈወሳችን በደለኞች ነን ነው የምለው። መግባት ያስፈልጋል አያስፈልግም ሳይሆን ግዴታ ሃይማኖታዊ እንትን ነው፣ ኃላፊነት ነው፣ ሃይማኖታዊ ኃላፊነት ነው። ለዛውም በተለይ በኢትዮጵያ አባቶቻችን መነኮሳት፣ ጳጳሳት፣ ጀግኖች ሽማግሌዎች ሳይቀሩ እየዘመቱ ከርኩሰት ከኢአማንያን ያተረፏትን ሀገር እና ለዓለም ምልክት ሆና እንዳታበራ የሚያጠፉ ሰዎች በቤት ውስጥ ሲበቅሉ ዝም በማለታችን ተጠያቂ ይሆናል። በተለይ የኛ እይታ አሁን ህዝብን እንደ ጠላት አለመመልከት። ለምሳሌ ዮዲት ጉዲት ስትመጣ ዮዲት ጉዲት እንደዚህ አይነት ህዝቦች ናቸው። በህዝብነት አይደለም እሷን በታሪክ ራሱ ያስቀመጥናት። ቤተክርስቲያናችን ላይ እንደዚህ ችግር አለ ከግለሰቦች ተነስታ ነው። ይሄ ተስተት ባይፈጠር ይሄ ቢሆን ነው ብለው እንትኑ ነገስቱ የግለሰብ ጥፋት አድርገው ነው የሚመጡት። ግራኝ መሐመድም ሲመጣ እንደዚሁ ነው። ግራኝ መሐመድ መጥቶ ወረረን ምናምን ከሚለው ትርክት እንደ በጋራ ትርክት ይልቅ እነሱ የወሰዱት ለዛውም ንጉሱ ስላጠፉ ነው፣ ከሃይማኖት ስለወጡ ነው። ቦካን ጦር አምጣ እያሉ ጦር ይዘው እንትን ያደረጉ ነበር እና ግራኝ መሐመድ እንደዛ መጣባቸው ብለው ትርክቱ ራሱ በህዝብ ጥላቻ ሳይሆን ከራሳችን ከእምነት የጎደለ አድርገው ነው የሚጀምሩት። ከዛ በኋላ እሱንም የግለሰብ ችግር ቂም በቀል ያለው አድርገው ነው የሚያስቡት። በጋራ አይሆንጁም እና ወደፊት የሚሆነውን ነገር መልካም ያደርጉታል። በዚህ ትርክታቸውና በራሳችን ሀገር የራሳችን ንጉስ የራሳችን ጳጳስ ጠላት ሆኖብን ተነስቶ አያውቅም። ስለዚህ ቤት ውስጥ ጠላት አናስብም። ይሄን ርስት ዳርና ድንበሩን ብቻ ነው የምንጠብቀው። ስንጸልይ እንኳን መሃሉን ገነት ዳሩን እሳት አድርግልን ነው የምንለው። መሃሉ ግን እሳት የሆነው እኛ ብርሃን መሆን ስላቃተን ነው። 4 ኪሎ እሳት የሆነው አራጅ ጠቅላይ ሚኒስትር፣ አራጅ ፓርላማ፣ አራጅ መጅሊስ፣ አስመሳይ ጳጳስ የሞላው ስራችንን ስለተውን ነው። ቤተ መንግስቱ ጳጳስ ይሾምልን ጀመር፣ ሲያርደን የማይናገር እንዳውም ሰሞኑን አንዱ እንደዛ ሲል ነበር። ይሄ ገብርኤል የሚባለው ሰውዬ እዚህ አምቦ ምናምን ይለፈልፈው ውልቃት ወደ ቦታው ይመለስ፣ ሁሉም ወደ ቦታቸው ይመለሱ ብሎ ስለ ዘር ሲሰብክ ነበር። ሌላው መጥ ያድርጎ ፖለቲካውን ፒውር ፖለቲካ ለማን ሲሆን ነው ፖለቲካ ማንገባው የሚለው መጠየቅ አለበት። ስለዚህ አንዱ ቅምጥልነታችን ንጉስም ጳጳስም የራሳችን ሽማግሌዎችም ጠላት ሆነውብን ስለማያውቁ ጠላትን ሁሌ ከባህር ማዶ እየጠበቅን ቤት ውስጥ የተፈለፈለውን በዲግሪ በኩል የተፈለፈለውን ሳናይ ቀርተን ነው ለህሉና አደጋ የተጋለጠ። አጼዎቹ ትምህርት ሚኒስቴር እንደ አጼዎቹ ሆነብን ያሉትና አጼዎቹ ናቸው ይልቁንም ያው የተቀበሉትና ለእስልምና ቦታ ሰጥተው ምንድነው ኢትዮጵያ ውስጥም እምነታቸውን እንደማንኛው እንዲያስፋፉ ድል የሰጡት ማለት ነው። የእስልምና አክቹሊ እንደማንኛውም አይደለም፣ በኃይል በጦርነት በመግደል በምናምን ነው የሚስፋፋው ይታወቃል። በእኛም ዘመን እንደምናየው አሁን በአርሲ እየተደረገ እንዳለው ማለት ነው። የኦርቶዶክሳውያን የፖለቲካ አተያይ ግን ሰውን ማዕከል ያደረገ ነው። አንድ ኦርቶዶክሳዊ በሃይማኖቱ ምክንያት አንድን ሰው መግፋት ከኔ የተለየ እምነት ስላለው ብሎ አይደለም መግደል፣ በዛ ሰው ላይ ክፉ ማድረግ ኃጢአት ይሆንብናል አቀው ስንል ኢትዮጵያ ውስጥ ስለዚህ ለሱ ብዝሃነት አለ። ይሄ ብዝሃነት የባህል የቋንቋ በኋላ ደግሞ በጊዜ ሂደት ደግሞ የእምነቶች ብዝሃነት በኢትዮጵያ ውስጥ እያደገ ነው የመጣው።
ይሄ የሆነው ለምንድን ነው? በንጽጽር ስናይ ለምሳሌ በመካከለኛው ምስራቅ ያሉ በእስልምና ያሉ ሀገራትን ብንመለከት እስልምናን እንደ መንግስት ሃይማኖት አድርገው የሚቀበሉ ሀገራትን ብንመለከት የሃይማኖት ፖሊስ የሚባል አላቸው። መከላከያው ምኑም ያለው ሁሉ ያንን እምነት ማስጠበቅ ነው። የብዝሃ እምነትን መከላከል ነው ትልቁ ስራቸው፣ እሱ ነው። ብዝሃ እምነትን መከላከል አንዱ ስራቸው ነው። ኢትዮጵያ ውስጥ ይሄ አልነበረም። ምክንያቱም ሰውን ማዕከል ያደረገን ስንል ሰውን ደግሞ እግዚአብሔር የፈጠረው ነው። የሰው ፍጥረት ደግሞ ለዛ እይታ ደግሞ ከክርስትና የመጣ ነው። በክርስትና አረዳድ ሰው እግዚአብሔር ነፃ የሆነ ነፃ ፈቃድ ሰጥቶ ሕሊና ሰጥቶ አእምሮ ሰጥቶ ምርጫዎች ሰጥቶ ነው የፈጠረው። ተጠያቂነት ምርጫና ተጠያቂነትም አለበት ማለት ነው። ለሚመርጠው ነገር በነፃነት የመምረጥ እድል ስለተሰጠው ያንን ደግሞ ለማገናዘብ የሚያስችል አእምሮና ሕሊና ስለተሰጠው ማለት ነው። ስለዚህ ይሄንን ሰው በሚያስተዳድሩበት ጊዜ በምድር ባለው ህይወቱ አንዱ ሌላውን ህግና ስርዓትን፣ ፍትህን የማስከበር ሀገርን ዳር ድንበርን ሉዓላዊነትን የማስከበር ስራ ነው የሚሰሩት። ሰው ለሰው እምነት የመምረጥ ወይ ደግሞ የመወሰን ብዝሃ እምነትን የመከላከል እንደዛ ያለ ስራ አይሰሩም። እንደዛ ቢሆን ኖሮ ልክ አሁን የነ ኤምሬቶች፣ ሳኡዲ፣ ሌሎችም እንደሚያደርጉት ሌሎች እምነቶች ኢትዮጵያ ውስጥ ቦታ እንዳይኖራቸው ማድረግ ይችሉ ነበር። ይልቁንም እንግዳ ሆነው ከሌላ ቦታ ሲሰደዱ የተቀበሉት ርዕዮተ ዓለማቸው፣ አመለካከታቸው ሰውን ማዕከል ያደረገ ስለነበረ ነው። ሌላም ሁሉ በሚመጣበት ጊዜ ማለት ነው። ስለዚህ በዛ መልኩ እምነቶቹ ገብተው እንዲያድጉ ሆኗል። ዛሬ ያው እምነቱ ስለሚፈቅድላቸው ሊሆን ይችላል። በተለይ በእስልምና በኩል የእምነቱ ቁንጮዎች የሚባሉት አሁን እንግዲህ የመጅሊሱም ምንድናቸው በሀጂ ሙፍቲ ቦታ የተተኩት ቅርብ ጊዜ ባወጡት መግለጫ አይታችሁ ከሆነ አጼዎቹ ምንድነው ትምህርት ሚኒስቴር እንደ አጼዎቹ ሆነብን ያሉት እና አጼዎቹ ናቸው ይልቁንም ያው የተቀበሉት እና ለእስልምና ቦታ ሰጥተው ምንድነው ኢትዮጵያ ውስጥም እምነታቸውን እንደማንኛው እንዲያስፋፉ እድል የሰጡት ማለት ነው። የእስልምና አክቹዋሊ እንደማንኛውም አይደለም። በኃይል በጦርነት በመግደል በምናምን ነው የሚስፋፋው ይታወቃል። በእኛም ዘመን እንደምናየው አሁን በአርሲ እየተደረገ እንዳለው ማለት ነው። የኦርቶዶክሳውያን የፖለቲካ አተያይ ግን ሰውን ማዕከል ያደረገ ነው። አንድ ኦርቶዶክሳዊ በሃይማኖቱ ምክንያት አንድን ሰው መግፋት ከኔ የተለየ እምነት ስላለው ብሎ አይደለም መግደል፣ በዛ ሰው ላይ ክፉ ማድረግ ኃጢአት ይሆንበታል። ስለዚህ ለሱ ድነት እንቅፋት ነው፣ ለራሱ ጽድቅ እንቅፋት ነው። ስለዚህ አያደርገውም። እንዲያው ጥቀሱ ቢባል ሄደው አፄ ዮሐንስን ቢጠቅሱ ነው በእስልምና በኩል። ያም ቢሆን አወዛጋቢና አንድ ወረዳ ውስጥ የተደረገ ታሪክን ነው። የግራኝን በረሃቸው በኩል መጥቀስ አይፈልጉም። ኦልሞስት በሀገሪቱ 85 በመቶ አካባቢ ክርስቲያኖችን የጨፈጨፈ ስርዓት ማለት ነው። ወይ ደግሞ ዋትሶኤቨር ካለው ከጀርባው ካለው ታሪክ ሁሉ ጋር ማለት ነው። ከዛ ደግሞ አሁን በእኛ ዘመን በጅማ፣ በአርሲ፣ በሐረር፣ በሌላውም ቦታ ሁሉ በሊቢያ፣ በሌላውም ቦታ ሁሉ ኦርቶዶክሳውያንን የሚያርድ የእስልምና ክንፍ ወይ ደግሞ አካል አለ። ያንን አይጠቅሱትም። ጀስት ያው የግድ በየቀኑ ለሚታረደው ሰው አፄ ዮሐንስ ሪፈረንስ ሊሆኑ የሚችሉ አይመስለኝም። ስለዚህ ከአመለካከቱ ነው የሚመጣው ማለት ነው። በዛ በኩል ግን ያው በደንብ አክራሪ ናቸው የሚባሉት እንደሚገልጹት ምድር ሁሉም ሰው ተገዶ የሚታረደው ታርዶ የሚቆረጠው ተቆርጦ ምን ተብሎ የኛን እምነት እስኪከተል ድረስ መዋጋት ነው። ያው ቁጥራችን አነሳ ሲሆን ግን ያው ሰላምን መስበክ ነው ያለብን ምናምን የሚሉ ነገሮች አሉ። ሰሞኑንም እንደምታዩት በደንብ አደባባይ ወጥተው ይናገራሉ። ይህንን ቪዲዮዎችን ማቅረብ እንችላለን ጊዜው ሲፈቅድ፣ መርሃ ግብራችን ሲፈቅድ። ወደ ኦርቶዶክሳውያን ስንመጣ ይህን ከመሰለው
ቅንነት ያለው ጀግንነት ያለው ፍትሃዊነት ያለው ነገር ግን ፈሪሃ እግዚአብሔር ያለው የፖለቲካ ርዕዮት ኑሯቸው ኦርቶዶክሳውያን ሀገሪቷን ሲመሩ ከኖሩ በኋላ ዛሬ ላይ ኦርቶዶክሳውያን ፖለቲካ ሲነሳ እንግዲህ ምንድነው ፖለቲካና ኮረንቲን በሩቁ የሚል አይነት እንትን ውስጥ ገብተናል። ያ ብቻም አይደለም እንግዲህ እንደዛ ብለን በሩቁ ብለን ፖለቲካው ቢተወን ጥሩ ነበረ። ግን መጥቶ ፖለቲካው ገዳም ውስጥ ገብቶ ያርዳል፣ ጋብቻ ያፋታል አይደለም። በብሔር ቤተክርስቲያን ያጋባችውን እሱ ደግሞ በዘር ያፋታል፣ ያፈርሳል፣ ህፃናትን ያርዳል። ከ6 ወር ህፃን ጀምሮ ነፍሰ ጡር ሆድ ሽል ይቀዳል አይደል? ኦርቶዶክስ ሊሆን ይችላል በሚል ገና ለገና ሽል ቀደው ያወጣሉ። ወዘተ ወዘተ ስንት ነገር ያደርጋል ፖለቲካው። ይሄም ሁኔታ በተደማሪነት የበለጠ ፖለቲካውን እንዲጠሉ ኦርቶዶክሳውያን ያደረጋቸው ይመስለኛል። መፍትሄ ነው ወይ ሲባል መፍትሄው በተቃራኒ ነው። እየሆን ያለነውም ደግሞ የበለጠ እንድንጠፋ እንጂ እንድንተርፍ የሚያደርግ አይደለም ማለት ነው። እዚህ ሁኔታ ውስጥ የገባ ነው ግን በተደጋጋሚ ተሰርቶ ነው። በአንድ በኩል በሀገሪቱ ውስጥ በተከታታይ የመጡ ስርዓቶች የሰሩት ስራ አለ። በተለይ ከደርግ መንግስት ጀምሮ ኦርቶዶክሳዊነት ወንጀል እየሆነ መጥቷል። እንደገና የፖለቲካው አውድ ኦርቶዶክሳውያኑ ቀደም ሲል ከሚያውቁት ብዝሃ እምነት እያለ አንድነት ሲል እኮ ኦርቶዶክሳዊው እስላሙም ሌላውም ያለ ነው። አንድ ኢትዮጵያ በቃ አንድ ሀገር ነን የሚል እሳቤ የሚኖረን ያንን ለማሸማቀቅ ወይ ደግሞ ይሄንን አንድነት ማለታችን ስለማይወደድ ኦኬ አንድነት ደግሞ በራሱ ፖዚቲቭ ነው ምን ከሆነ ነው አንድነቱ ራሱ ሊጠላ የሚችለው ተብሎ ሲታሰብ አይ እነሱ እኮ አንድነት ሲሉ አንድ ሃይማኖት፣ አንድ ሀገር፣ አንድ ቋንቋ እያሉ ነው ብለው ደንቆሮ ተከታይ ያለን ብለው ስለሚያምኑ የተዛባ ትርክት ይግቱታል ማለት ነው። ኦዲየንስ ወይ ደግሞ ተከታያቸውን ስለሚንቁት ማለት ነው። ስለዚህ ያንን ይዞ የማስተጋባት ሁኔታ አለ። ዞሮ ዞሮ አውዱ የፖለቲካ አውዱ ኦርቶዶክሳውያኑ ይሄ የጋራ ሀገር የጋራ ስነ ልቦና ሀገር ልክ አድዋ ላይ ሄደው በጋራ እንደተከላከሉት ሀገሪቷን በሃይማኖት ወይ ደግሞ በብሔር ቢያንስ በቋንቋ ወዘተ ሳይለያዩ በባህል ሳይለያዩ እንደገና ኢትዮጵያዊ ነን ሲሉ እንግዲህ የቀደሙት መሪዎች አሁን ካለው ምንድነው ፊዚካል የኢትዮጵያ አካላዊ ወይ ደግሞ መልክዓ ምድራዊ ስፋት ባለፈ ያሉ ወገኖችን ሁሉ ያካትት እንደነበረ ያው ታሪክ ያስረዳል። አሁን ባለው ደረጃም ቢሆን ቢያንስ በባህል ብዝሃነት፣ በቋንቋ ብዝሃነት በዚህ ሁሉ ውስጥ በአብሮነት ነው የመጣው። ያን አብሮነት ተንከባክቦ ነው ለረጅም ዘመናት የቆየው። ዘውዳዊ ስርዓቱ የኦርቶዶክሳዊነት ስነ ልቦና ያለው ስርዓተ መንግስቱ ጠብቆ ነው ያቆየው ይህን ሁሉ ብዝሃነት እንጂ ቢያንስ እንዲያው አሁን በሚሊየን የሚቆጠሩ በ10 ምናምን የሚቆጠሩ ብዛት ያላቸው ቋንቋ ተናጋሪዎች ከብዛታቸው የተነሳ በየጊዜው በሚኖራቸው አንጻራዊ ብዛት የተነሳ ተረፉ ቢባል እንኳን አሁን በጣም ጥቂት ተናጋሪ ያላቸው ቋንቋዎች አሉ። ራሱ ማህበራዊ መስተጋብሩ ቋንቋ እየተወራረሰ እንዲሄድ አድርጎ ማለት ነው። አልተጠፋፉም። ክርስትናን የሚያህል ሰፊ እምነት ወይ ደግሞ ሃይማኖት ባለበት ሀገር ውስጥ በየአካባቢ ደግሞ የባህል አምልኮ የልማድ አምልኮ ወዘተ የሚያመልኩ አሉ። አስተምሮና የራሱ ማህበራዊ መስተጋብሩ እስኪያጠፋቸው ድረስ በኃይል የሚያጠፋቸው ስለሌለ ነው ያልጠፉት። ሌላውም እንደዛው ከ80 ምናምን በላይ ቋንቋ አለን ኢትዮጵያ ውስጥ ይባላል። 80 ምናምን በላይ ቋንቋ ካለን ጠብቆ ተንከባክቦ ያቆየው ያው ዛሬ የሚሰድቡት የሚነቅፉት ስርዓተ መንግስት ነው። ስለዚህ ይሄንን ሁሉ አስበን ነው አንድነት፣ ኢትዮጵያዊነት፣ ሀገርን መውደድ ወዘተ ስንል የነበረው። ከዛ በታሪካችን የምንኮራ ነበርን። አሁን ተመጣና የፖለቲካ አውዱ
ራሱ ኦርቶዶክሳዊ ማህበረሰብ ጭምር ወደ ስልጣን ያመጣቸው ልጆች ማለት ነው ኦርቶዶክሳዊነትን ወንጀል አደረጉ። ታሪካችንን ሁሉ ደግሞ በቃ መጥፎ ታሪክ ነው ያለን በሚል አጠለሹት፣ አጨላለሙት። ይሄ አውዱ ኦርቶዶክሳውያንን የሚገፋ እየሆነ መጣ። ከደርግ ጊዜ ጀምሮ እንደሚታየው በአንድ ሀገር ውስጥ መገዳደል፣ ጭካኔ፣ ሴራ፣ ክፋት፣ የጠላትነት ትርክቶች ወዘተ አይነት ሁኔታዎች ሲመጡ ለኦርቶዶክሳዊ ጠላት የለውም ኢትዮጵያ ውስጥ። ስለዚህ ፖለቲካ ውስጥ አክቲቭ መሆን እንዳይችል የሆነው አንዱ በዚህ ምክንያት ይመስለኛል። ይሄ ከጠላትነት አንጻር አንዷን ብቻ ከወሰድን ጠላት ቢኖረኝ ሀገሩ ኢትዮጵያ ውስጥ ጠላት አለኝ ብዬ ባስብ ኖሮ ገና በፊት ነው በኦርቶዶክሳዊነት የሚደራጅ የነበረው ማለት ነው። ስለዚህ ያንን የነገረኝ የኦርቶዶክሳዊ ኤሊትም አልነበረም። ልክ እንደዛ በብሔርም እንደዛው ማለት ነው። አየው እከሌ የሚባል ብሔር ጠላቴ ነው ብለው ያላሉ ወይ ደግሞ በጎሳ ወይ እከሌ የሚባል የዚህ ቋንቋ ተናጋሪ ማህበረሰብ የኔ ጠላት ነው ብለው ያላሰቡ ህዝቦች አሉ። ለምሳሌ የአማራ ፖለቲካ ውስጥ እስከ ጊዜ ድረስ ብሔርተኝነት የለም፣ በግድ እንዲወለድ ነው እየሆነ ያለው። በሌላው ቦታ ለህዝቡ ኤሊቱ እከሌ የሚባል የዚህ ቋንቋ ተናጋሪ ብሔር ወይ ደግሞ ህዝብ ጠላት ነው ሲባል ጠላት ካለማ ልደራጅ እንጂ ብሎ በቃ አደራጁኝ ብሎ እነሱን ይከተላል ማለት ነው። ጠላት አለብህ ከተባለ የለውና አደጋ ውስጥ ስለሚገባ ማለት ነው። እኛ ጠላት አለን ብለን አላልንም፣ አላሰብንም። ሀገራችን ነው ብለን ያመንነው። ስለዚህ በቃ መኖር ነው። ያኛውም ሲመጣ ሲመራ ኢትዮጵያዊ ነው፣ ችግር የለውም። ያኛውም ሲመጣ ኢትዮጵያዊ ነው፣ ችግር የለውም። ብዙም ስጋት አልነበረብንም። ጠላት ይሆንብናል የሀገሪቱ መንግስት ብለን አላሰብንም ነበር ማለት ነው። ስለዚህ የሀገሪቱ መንግስታዊ አወቃቀር፣ ርዕዮተ ዓለም፣ አመለካከት ወዘተ የኦርቶዶክሳውያን ጠላት እየሆነ ሲመጣ ይሄም የበለጠ ኦርቶዶክሳውያንን ከፖለቲካው ምህዳር የሚገፋ እየሆነ መጥቷል። ከዛ የተነሳ ፖለቲካ እንደቀደመው እግዚአብሔርን የሚፈሩ እግዚአብሔርን የሚጠሩ የእግዚአብሔርን የሚያስቀድሙ መሪዎች የነበሩበት መሆኑ ቀርቶ የመጠላለፍ፣ የመገዳደል ወዘተ ሲሆን ብዙ እናቶች ልጆቻቸው በፖለቲካ ምክንያት ሲገደሉባቸው በየቦታው በየቤቱ ሰው ልጆቹን በቃ ወደ ፖለቲካ እንዲያወደራህን ድርሽ እንዳትል እያለ እያስፈራራ ልክ ፖለቲካን እንደ እሳት እያስፈራራ ያሳደጉን ይመስለኛል። ይህም ሌላኛው ተጽዕኖ ያለው ይመስለኛል። ሌላው የትምህርት ስርዓቱም ጭምር ነው። የትምህርት ስርዓቱም በአንድ ሀገር ውስጥ ኦርቶዶክሳውያን ማለት ከግማሽ በላይ የሚሆነው የሀገሪቱ ህዝብ በፖለቲካ ውስጥ ንቁ የሆነ ተሳታፊ አለመሆኑ ለሀገር ለሚያስብ አካል ትልቅ ስብራት ነው፣ ትልቅ ጉዳት ነው። ዜጎች በሀገራቸው ፖለቲካ በንቃት መሳተፍ አለባቸው። ያገባኛል ማለት አለባቸው። በመመረጥም ሀሳብ በመስጠትም ሀሳብ በመደገፍም በመቃወም በወዘተ መሳተፍ አለባቸው። ይሄ እንዲሆን አንዱ የሚያስችለው ስርዓተ ትምህርቱ ነው። ስርዓተ ትምህርቱ ከዚህ አንጻር ማህበረሰቡን እኩል በመቅረጽ ወይ ደግሞ በማነሳሳት ረገድም ትልቅ ችግር ያለበት ነው። የዛው የፖለቲካ ሰለባ ሆነው ክፍል ውስጥ ካሉ ተማሪዎች የሆነ እምነት የሚከተሉ የሆነ ማንነት ያላቸው ለተቀሩት ህዝቦች ጠላት እንደሆኑ የሚናገር ስርዓተ ትምህርትም ተቀርጾልን እንደዛ እንድናድግበት ሆነናል። ስለዚህ አንድ ክፍል ውስጥ ያሉ ተማሪዎች ግማሾቹ ተጨቋኝ ናቸው፣ ግማሾቹ ከጨቋኝ ቤተሰብ የመጡ ናቸው። ስለዚህ እዛው ነፍጠኛ ምናምን ተብሎ ማሸማቀቅና መስደቡ ምናምኑ እዛው ይጀምራል ማለት ነው። ትምህርት ቤት ውስጥ ነበረ። ይሄ በኦርቶዶክሳዊነታችንም ሲደርስብን የነበረ ነው ማለት ነው። ጀስት እንደ ቀልድ አድርገን እንወሰድ እንጂ እዛው ትምህርት ቤት ጓደኞቻችን መሀል ነበር። ብዙዎቻችሁ ወደኋላ መለስ ብላችሁ ታስታውሳላችሁ ያስባል። እነዚህ ሁሉ ተደምረው ነው አይ ቲንክ ኦርቶዶክሳውያን ከፖለቲካው እንዲገለሉ ያደረገው። ሌሎች ከጂኦፖለቲክስ ወይ ደግሞ ከዓለም አቀፍ ፖለቲካው ከዓለም አቀፍ ግንኙነቱ የኢትዮጵያ ፖለቲካ ላይ ካለው ተጽዕኖ አንጻርም ሊታይ የሚችል ብዙ ምክንያት ይኖረዋል እና ትልቁ ነጥብ ግን የሚመስለኝ ስለዚህ ፖለቲካው የሚያጠቃን ከሆነ ፖለቲካውን በመሸሽ ፖለቲካው ልጆቻችን የሚገድል ከሆነ
ልጆቻችን ፖለቲካን እንዲጠነቀቁ እንዲርቁት በማድረግ ልናድናቸው እንችላለን ወይ የሚል ነው። ይህንን ካልን ግን ያው ሰሞኑን እየተገደሉ ያሉት አሁን እግሩ የተቆረጠበት የ4 ዓመቱ ልጅ በ3 ጥይት እና በስለት የተደበደበችው አክራሪዎች ሽርካ ላይ አክራሪዎች የደበደቧት ወይ ደግሞ ሊገሏት አሁን እነሱ እግዚአብሔር ያተረፋት የ9 ዓመቷ ሴት ልጅ ፖለቲካ ውስጥ ገብተው አይደለም ኢትስ ኦብቪየስ ፖለቲካ የደረሰበት ማለት ነው። እና ስለዚህ እንዴት ነው ራሳቸውን የሚታደጉት የሚለው አይ ቲንክ መጨረሻ ላይ እናነሳዋለን ይሄን ዮሴፍ። እና በጣም እግዚአብሔር ይስጥልን ስለ ጥያቄው። በጣም ጥሩ ነገሮች ናቸው ነጥብ የተነሱት። እንግዲህ በዚህ ውይይት ላይ እኔም እንግዲህ የራሴን ትንሽ ምልከታዎች አነሳለሁ። መምህርም ባነሱ ላይ ዮሴፍም ያነሳው አለ። ዋናው ነገር በተለይ የመምህር ያነሱት የኢትዮጵያ ኦርቶዶክሳውያን አስተምሮ ወይም ኢትዮጵያ ለዘመናት ይዛው የቆያችው ከዚህ ከአዳም ጀምሮ ከዛ በኋላ በመልከ ጸዲቅ ከዛ በኋላ ደግሞ በሰለሞን አማካኝነት በኢትዮጵያ ውስጥ የገባው ስርዓት ከዳዊት ጀምሮ የመጣው ስርዓት አለ እና ይሄን ስናይ ሁሉም ማዕከል የሚያደርጉት ሰውን ነው። ቅድም ዮሴፍም አንስተዋል በደንብ እና ሰው ማዕከል ስለሚያደርጉ ልክ እንደ እግዚአብሔር ማለት ነው። በፍትሐ ነገሥትም ስለ ምጽዋት በሚናገርበት አንቀጹ ላይ ምጽዋት ማድረግ እግዚአብሔርን መሆን ነው ይላል። እንግዲህ ይሄ ማለት ይላል እግዚአብሔር ዝናብ የሚያዘንበው አብቅሎ ምግብ የሚሰጠው ለማያምነውም ለክፉም ለደጉም ነው እና ስለዚህ አንተ ምጽዋት በምታደርግበት ጊዜ እኔ እምነቴ ነው ይሄ ተከታይ ነው አትበል የሚል ሕግ አለው እና ይሄ የሚያሳየን እንግዲህ ከመንግስት አስተዳደር ውስጥ አንዱ ህዝብን መንከባከብ ከሆነ ህዝብን መጠበቅ ከሆነ ይሄም በሰውነት ብቻ ልናደርገው የሚችለው ነው። ከሌ ፍትህ ልንነፍቀው አይችልም። ይሄ እምነት ያምናል ወይስ አያምንም ብለን እና አገልግሎትን መስጠት ካለብን እምነቱ ይሄ ነው ልንለው አንችልም እና ያ ሰብአዊ የሆነ ስርዓተ መንግስት ወጥተን ባዕድ በሆነ ስርዓተ መንግስት ኢትዮጵያ ውስጥ ስለመጣ ነው ይሄ መበላላቱ መገዳደሉ ያለው። መሰረታዊው ከሆነው ቀድሞ የነበረው ስርዓት ከዛ በመውጣታችን ነው። ያ ደግሞ አስተሳሰብና አመለካከት እንደ ጠላት ራሱ መቆጠሩ ነው አደገኛ ያደረገው። ያ ምንጩ ኦርቶዶክስ ቤተክርስቲያን ስለሆነች ኦርቶዶክስ ቤተክርስቲያን ላይ ጥቃት እየሰረገ ያለው ወይም ጥቁር ጥላሸት ጭቃ መለጠፍ የሚፈልጉት እዛ ጋር ያለ እውነት ስላለ ነው እና እኔ አሁን ይሄን እውነት ማውጣት አለብን ህዝባችን ራሱ እንዲያውቀው። ምክንያቱም የሚፈራው ራሱ የኛ ኦርቶዶክሳውያን ስለሆነ እና መንገር አለብን። ይሄ ስርዓተ መንግስት ማለት ይሄ ነው። ሰው ማዕከል የሚያደርግ በጎ ነገር ነው። ሰው ጥበቃ ይፈልጋል። ሰው ዳኝነት ይፈልጋል። ሰው እንክብካቤ ይፈልጋል። አገልግሎት ይፈልጋል። ስለዚህ ያንን ማድረግ ነው። ሰውን ማዕከል ባደረገ መንገድ ሪዮት አይደለም፣ ማንነት የሚሉት ነገር አይደለም። እነዚህ አስተሳሰቦች ሁሉ የመጡት ከሪዮት ጋር የነሱ ይሄ ከማርክስ ሌኒስት የመጣው አይዲዮሎጂ ይሄ ደግሞ ጀርባው እምነት አለበት። በእውነት ለመናገር ማርክስም ሌኒስም በኋላ ወደኋላ ስንዞር ብሔርተኝነት የምለው ናሽናሊዝም ነው የፈጠረው ራሱ ሉተር ነው እና የጀርመን ናሽናሊዝም ፈጠረ። ከዛ በኋላ እንግዲህ ሰዎችን በኤትኒክስ ወይ በማንነታቸው መለየት በፊት ከክርስትናው ያልነበረን ነገር ከዛ ነው ፍልስፍና የመጣው እና ይሄ የባዕድ ፍልስፍና ነው ይሄ ሰብአዊ የሆነውን እያጠቃ ያለው እንዳይታይ እንዳይወጣ የሚያደርገው። በተለይ በ1960ዎቹ የመጡ እነ ሜሶን ከዛ በኋላ ደርግም በለው ይዘውት የመጡት እንትን በማኒፌስቶቹ ላይ ያስቀመጡት ይሄ ሃይማኖትና መንግስት የተለየ ነው የሚለው ነገር በደንብ ዲፋይን አልተደረገም። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት መንግስት ጣልቃ አይገባም የሚሉት ነገሮች የተወሰደው ህዝቦች፣ ሰዎች ወይም አማኝ የሆነ ያልሆነ ሰው ወይም ፓጋን የሆነ ሰው ነው መምራት ያለበት የሚል ነገር ውስጥ ነው የተገባው። ስለዚህም ነው ከዛ በኋላ የመጡት ሰዎች በደርግም የነበሩ ከዛ በኋላ የህወሓት ሰዎች በተለይ የመጡበት ቦታ 90% የሚሆነው ኦርቶዶክሳዊ ሆኖ ሳለ ኦርቶዶክስ ቤተክርስቲያንን የሚቃወም ሐሳብ በግልጽ እስከሚናገሩ ድረስ። አሁን ሰሞኑ የሚተላለፍ አንድ ቪዲዮ ነበረ። የአማራ ህዝብ የጨቆነን ዓመት ነው፣ ኦርቶዶክስ ቤተክርስቲያን ግን የጨቆነች ለ1000 ዓመት ነው
ብለው ኦርቶዶክሳዊ በሚበዛበት አካባቢ ላይ እስከ መናገር በድፍረት የደረሰበት ስብሐት ነጋ የተናገሩት ንግግር አለና ይሄን ስናይ እንዴት ነው ምን ያክል ኦርቶዶክሳዊ የሆነው እሳቤ ሰውን ማዕከል ያደረገው እሳቤ እንዳይመጣ ጥረት እየተደረገ ያለው በስርዓተ መንግስቱ ላይ የሚለው በጣም ወሳኝ ይመስለኛል እና እሱም በፖሊሲ ደረጃ የሚያስቀምጧት ነገር በደንብ ዲፋይን ባለመደረጉ ይሄ መንግስትና ሃይማኖት የተነጣጠሉ ነው የሚለው ነገር በደንብ ግልጽ አይደለም እና እሱም ራሱ የአሁኑ አይነት ይቅርታ አቋረጥኩ የጋሽ ስብሐት የቦይ ስብሐት ንግግር አይነት እንትኖች መጀመሪያ ህዝቡን ወይ ደግሞ ቢያንስ አብዛኛውን የሚናገርለታል የሚሉትን ማህበረሰብ ከሃይማኖቱ ፖለቲካው ወይ ደግሞ የብሔር ማንነቱ ወይ ደግሞ የቋንቋ ማንነቱ የሚበልጥበት ስነ ልቦና እንዲያዳብር ስላደረጉት አይመስልም እንደዚህ አይነት ንግግር ደፍረው የሚናገሩት እንጂ ልክ ነው በጣም አርገውታል እና ያ ነው የሚገርመኝ እና ወደ መምህር ልምጣና ታዲያ እንደዛ ከሆነ አሁን የቅድም ያነሱት አለ የፖለቲካችን አስተሳሰባችን አመለካከታችን ሰው መሰረት ያደረገ ከሆነ ምክንያቱም ህጋችን ነው እና ከዛ በኋላ የተወሰኑ ነገስታቶች ተሰርተው ላይሰሩም ይችላሉ ወይም ተጋኖም ሊሆን ይችላል በተለይ የኛ እይታ አሁን ህዝብን እንደ ጠላት አለመመልከት ለምሳሌ ዮዲት ጉዲት ስትመጣ ዮዲት ጉዲት እንደዚህ አይነት ህዝቦች ናቸው በህዝብነት አይደለም እሷን በታሪክ ራሱ ያስቀመጥናት ቤተክርስቲያናችን ላይ እንደዚህ ችግር አለ ከግለሰቦች ተነስታ ነው ይሄ ተስተት ባይፈጠር ይሄ ቢሆን ነው ብለው እንትኑ ነገስቱ የግለሰብ ጥፋት አድርገው ነው የሚመጡት ግራኝ መሐመድም ሲመጣ እንደዚሁ ነው ግራኝ መሐመድ መጥቶ ወረረን ምናምን ከሚለው ትርክት እንደ በጋራ ትርክት ይልቅ እነሱ የወሰዱት ለዛውም ንጉሱ ስላጠፉ ነው ከሃይማኖት ስለወጡ ነው ወካን ጦር አምጣ እያሉ ጦር ይዘው እንትን ያረጉ ነበር እና ግራኝ መሐመድ እንደዛ መጣባቸው ብለው ትርክቱ ራሱ በህዝብ ጥላቻ ሳይሆን ከራሳችን ከእምነት የጎደለ አድርገው ነው የሚጀምሩት ከዛ በኋላ እሱንም የግለሰብ ችግር ቂም በቀል ያለው አድርገው ነው የሚያስቡት በጋራ አይሆንጁም እና ወደፊት የሚሆነውን ነገር መልካም ያደርጉታል በዚህ ትርክታቸውና ታዲያ እንደዛ ከሆነ እኛ ላይ ይሄ ሁሉ ውርጅብኝ የመጣብን በዚህ ምክንያት ከሆነ ከእንደገና ደግሞ የኛ ስርዓተ መንግስት ደግሞ መሰረቱ ሰውን ማዕከል ያደረገ ስለሆነ ፍቅርን ሰውን ማዕከል ማድረግ ማለት ሰውን ፍቅር ማድረግ ነው ሰውን በፍቅር መመልከት ብዬ ነው ማስበውና ታዲያኛ ፖለቲካ ወደፊት እንድንመጣ ምን ማድረግ አለብን ምክንያቱም እኛ ማስተካከል ያለብን እኛ ከሆነ ቁጥራችን ማጆሪቲ ነው ህዝባችንን ማስተማር አለብን ስለዚህ ፖለቲከኛ መሆን የለብንም ወይ በደንብ ሆነን ተጽዕኖ ማድረግ የለብንም ወይ እንዴትስ ያንን እናደርጋለን የሚለውን እስቲ ቢመልሱልን መምህር በጣም ትልቅ ጥያቄ ብዙ ሰው ሊወያይበትና ሊመራመርበት የሚገባው ጥያቄ ነው ግን አሁን ያለንበት ሁኔታ ራሱ ያስገድደናል ባንመራመርም ኦርቶዶክሳዊ እይታን ይዞ ወደ ፖለቲካ አለመምጣት በራሱ ኃጢያትም በደልም ነው ዓለምን መበደል ነው በእግዚአብሔር መጠየቅ ነው ምክንያቱም ወንጌላችንም የሚለው እናንተ ብርሃንና ጨው ናችሁ ሲል እያንዳንዳችን በህይወታችንና በግብራችን ክርስቶስን እንድናሳይ ነው እንደ ታላቅ በዓለም አንደኛ ነን እኛ በኦሪየንታል ኦርቶዶክስ በፖፑሌሽንም በረጅም ታሪክም አንደኛ ነን ይሄም ብዛት ይዘን ኢሩታዊ የሆነ ዓለምን ስግብግብ በሽሚያ በስግብግብነት በመለያየት በዘረኝነት የበከሉ ሪዮቶች ዕውቅና አግኝተው የምርጫ ስታንዳርድ ወጥቶላቸው ለምሳሌ የተባበሩት መንግስታት በስሩ ብዙ ክፍሎች አሉት አንዱ የዓለም ባንክ ነው የዓለም ባንክ ሰው ብር ብቻ የሚሰጥ ይመስለዋል የዓለም ባንክ የአይምሮ ማጠቢያ የአይምሮ መጠምዘዣ መሳሪያ ነው ለምሳሌ በምርጫ 97 በኢትዮጵያ
ወያኔ በጣም ኮንፊደንስ ስለተሰማው የኢትዮጵያ ህዝብ እንደ አህያ ስለተገዛለት ዝምታውን አይቶ 1-5 አደራጅቶ ስለጨረሰ ዲሞክራቲክ ምርጫ እናረጋለን ብሎ ትዝ ይላችሁ እንደሆነ መለስ ዜናዊ ትንሹን ጣቱን እንዲህ አድርጎ አንድ ነቅ የሌላ ዲሞክራሲያዊ ተአማኒ ምርጫ እናካሄዳለን ብሎ ከፈት ሲያረግ 0 አገኘ በመላው ኢትዮጵያ። ያን እንዲያገኝ ካደረገው አንዱ ከ350 በላይ ኤንጂኦዎች እና የተለያዩ የሲቪክ የሰብአዊ መብት ተቋማት ነበሩ። እነሱ ስለ መልካም አስተዳደር ስለ ሂማን ራይት አፕሮች የሚባል የልማት እና አክሽን ኤድ የዚህ የሲአርዲ አባላት የተለያዩ እኛ የምንሰራባቸው ነበሩ ድርጅቶች ሁሉ ሰውን ስለ መብቱ እንዲያስተምሩ በር ስለከፈተ ስለ መብቱ አስተማሩት። ሰው መብቱን አያውቅም ማለት አይደለም፣ ግን ከፍርሃት እንዲወጣ ተሞከረ። ያን ጊዜ ሰው ምንም ኦርቶዶክሳዊ እይታ ባይኖረው ከወያኔ የማይሻል ነገር የለም ብሎ ቅንጅት የሚባለውን አሁን ከአብይ አህመድ ጋር ተባብረው ተማሪውን የሚያጠፉት እነ ብርሃኑ ነጋን መረጠ። ወያኔ ከዛ ምን አደረገ? መልካም አስተዳደር የምትለዋ ስታንዳርድ አላት። ይሄን የሚያወጣው ወርልድ ባንክ ራሱ ስታንዳርዶች አሉት። የጉድ ገቨርናንስ የመልካም አስተዳደር መርህ ስታሟላ ብድር የሚሰጥ መልካም አስተዳደር የምትለዋን የተረጎመው እሱ ነው። ብድር የሚሰጥህ ከዎል ስትሪት ብር ከነጋዴዎች የነጋዴዎቹ እንዲያተርፉብህ ነው። በድህነትህ ላይ ያትርፍ እንዲገኝና ሀገርህ ነፃ ሀገር ውስጥ እየዞርክ ለዓለም አቀፍ ሀብታሞች ባሪያ እንድትሆን የሚፈቅድ ህግ መልካም ይባላል። ለማ በወርልድ ባንክና በአበዳሪዎቹ አካላት ትርጉም መልካም ይባላል። ያ መልካም የተቀበለ መንግስት እርዳታ ያገኛል። ለምን? ሀገሪቷ ተበዳሪና ባሪያ እንድትሆን ማለት ነው። ይሄን የሚከላከሉ ብዙ ኤንጂኦዎች አሉ፣ ጎበዞች። ስማቸውን እያጠፋው ነው እንጂ አንዱ እንግሊዝ ቤዝድ የሆነ በጣም የሚገርም ነው። ከዌስት ነው የመጣው፣ ግን እነዚህ ነገሮች ይቃወም ነበር በመረጃ በምን። በዚህ የተነሳ ንቃቱ መጣና ተሸነፈ። ህዋት ሲሸነፍ ደነገጠ፣ አፈረ። ያሸነፉትን ሰዎች ሁሉ እስር ቤት ከቶ ምርጫ ይደገም ብሎ የተወሰነ 96% አሸነፍኩ ብሎ ጭራሽ ባሰበትና ወንበሩን ሁሉ ጨመደደው። ቀጥሎ ምን እንዳደረገ ልነግራችሁ ነው። የኦርቶዶክሳውያን ፖለቲካ ውስጥ አለመግባት የሚያመጣው ጣጣ። ቀጥሎ ኢህአዴግ ምን አደረገ? ግብርና ሲሰሩ ግብርና ውስጥ የኢትዮጵያን መሬት፣ የኢትዮጵያን ውሃ መሬት፣ የእርሻ መሬት፣ የኢትዮጵያን ማዕድን፣ የኢትዮጵያን የእንስሳት ብዝሃነትና የሰብል ብዝሃነት ለመቆጣጠር ያሰፈሰፉ ተቋማት መንግስትን እየረዱ ምርጥ ዘር ማዳበሪያ እያሉ ኢትዮጵያውያንን እንዴት ጥገኛ እንደሚያደርጉ ሲሰሩ ነበረ። ይሄ ሁሉ ይገናኛል ከመልካም አስተዳደርና ከስነ መንግስት ጋር። ልብ በሉ። ያን ለማድረግ ፓኬጅ የሚባል ነገር አለ። ፓኬጅ ማለት አንዴ የተጠረነፈ የልማት ግብአት ነው። ስንዴ ይሄን አይነት ስንዴ ትዘራለህ፣ ይሄን ያህል ማዳበሪያ ታደርግበታለህ፣ በዚህ ወቅት ነው የምትዘራው የሚለው። አረም የምታርመው እንደዚህ ነው፣ በዚህ መራራቅ ነው የምትዘራው፣ ስፔሲንግ ማለት ነው የምትዘራው የሚለው ፓኬጅ ነው ለስንዴ። ለምሳሌ ስንዴውን ማዳበሪያውን አስተራረሱንና ወቅቱን ፓኬጅ ሰጥተው ከዛ ውጭ እንዳትወጣ ያደርጉና በባህል የነበረህን ያጠፉብሃል። አንደኛ ዘሩን ያጠፉብሃል፣ ሁለተኛ የራስን ዕውቀት ያጠፉብሃል። ይሄ ፓኬጅ ይባላል። ለግብርና ነው። ወያኔ ሲሸነፍ ምን አረገ? የግብርናን ፓኬጅ አስተሳሰብ ኮፒ ያደረገና የመልካም አስተዳደር ፓኬጅ ብሎ ጀመረ። ተመልከቱ። መልካም አስተዳደርና ፖለቲካን ፓኬጅ ሲሰራለት ይሄን የሚል ሰው ትክክል ነው፣ እንዲህ የሚያስብ ሰው ትክክል ነው፣ ይሄን የሚሰራ ትክክል ነው፣ ከዚህ ውጭ የሚያስብ ሰው ትክክል አይደለም፣ እንዲህ የሚሰራ ሰው ትክክል አይደለም አለ። ከዛ በኋላ የጥምቀት በዓል ጠበቀና የቅዱስ ጳውሎስ መልእክት አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የምትል ቲሸርት የለበሱ ሰዎችን ይዞ መለስ ዜናዊ አሁን ቅድም ዮሴፍ ያለውን ትርክት ገልብጦ ምን አለ? አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባህል የሚሉ
ቅዱስ ጳውሎስን ለአማራ ሰጠውና ምክንያቱም አንድ ሃይማኖት አንድ ጥምቀት ማለት ከፓኬጁ ውጪ ነው። ወያኔ ፓኬጅ ከሰራለት አስተሳሰብና ንግግር ውጪ ነው። ከዛ ልጆቹን ማሰር ማሳደድ ጀመረ፣ ማሳቀቅ ጀመረ። ከዛ በኋላ መልካም አስተዳደር ማለት መልካምን ወያኔ ዲፋይን ያደርጋል። ለአጠቃላይ ለኢትዮጵያ ዎል ስትሪትን ጥቅም የሚያስጠብቀው ወርልድ ባንክ ዲፋይን ያደርጋል። ወያኔ ያን ኮፒ ያደርግና ለኢትዮጵያ ሕዝብ መልካም ምን እንደሆነ ዲፋይን ይተረጉማል። አየህ፣ አሁን ማን ነው ተጠያቂ ብትሉ ጨውና ብርሃን ትሆናላችሁ የተባሉ ኦርቶዶክሳውያን ለሰው ልጅ ክብር መልካሙ ይሄ ነው ብለው አልተከራከሩም። ቢከራከሩ ኖሮ ፖለቲካውን ቅርጽ ያስይዙታል። ባለመከራከራቸው ያሁኑ ሞት፣ ያሁኑ ስደት፣ ያሁኑ የሐሰት ትርክት፣ ያሁኑ እልቂትና ዘር ማጽናት በአብይ እጅ አይካሄድም ነበር። የራሱ ወገን የሚፈጅ መከላከያ የሚመራ ጀነራል አይወለድም ነበር። ለደም ዋጋ የሚሰጥ ጀነራል፣ ለደም ዋጋ የሚሰጡ የፓርላማ አባላት እናፈራ ነበር። የፓርላማ አባላቱ የኦርቶዶክሳውያንን ደም ከማስቆም ይልቅ የእግዚአብሔር ክረምት ዝናብ ዘንቦ ጎርፉ ግድብ ስለሞላ ጨፍሩ ይሉን ነበረ። ጎርፍ ሞላ ብለውን ስንጨፍር ባንዲራ ስለያዝን ደግሞ አዲስ አበባ ውስጥ ደበደቡን። ይኸው መልካም እኛ ጨፍር ነው ያልንህ እንጂ የኢትዮጵያን ባንዲራ ያዛላልንህም ነው። ዩሲ ታሪክህንም ማንነትህንም እኔ ነኝ የምነግርህ ማለት ነው። መልካም ፓኬጅ ሆናለች ማለት ነው። ፓኬጅ ያም ፓኬጅ ኖ የእግዚአብሔር ፓኬጅ አለ። ሰውም በአምሳሌና በአርአያዬ ፈጥሬዋለሁ። ዓለምን ያበጅ ይጠብቅ፣ ለትውልድ ትውልድ እኔን እያዩ እንዲኖሩ እንዲከብሩ፣ ፖለቲካውም አስተዳደሩም አስተሳሰቡም ፍልስፍናውም በምድር ብቻ ሳይሆን በሰማይም ሀገር ለመውረስ የሚያስችላችሁ ጎዳና ላይ እንድትሄዱ የሚያደርግ መሆን አለበት ይለናል እግዚአብሔር። እኛ ማረግ ባለማረጋችን ፖለቲካውን ባለመፈወሳችን በደለኞች ነን ነው የምለው። መግባት ያስፈልጋል አያስፈልግም ሳይሆን ግዴታ ሃይማኖታዊ እንትን ነው፣ ኃላፊነት ነው፣ ሃይማኖታዊ ኃላፊነት ነው። ለዛውም በተለይ በኢትዮጵያ አባቶቻችን መነኮሳት፣ ጳጳሳት፣ ጀግኖች ሽማግሌዎች ሳይቀሩ እየዘመቱ ከርኩሰት ከኢአማንያን ያተረፏትን ሀገር እና ለዓለም ምልክት ሆና እንዳታበራ የሚያጠፉ ሰዎች በቤት ውስጥ ሲበቅሉ ዝም በማለታችን ተጠያቂዎች ነን ነው። እግዚአብሔር ይጠይቀናል። መግባት አለመግባት አይደለም፣ እግዚአብሔር በሰማይ ይጠይቀናል። የሱ እውነትና ብርሃን በእኛ በኩል ነው የሚተላለፈው። ፀሐይ ጉዝ ፀሐይ አይደለም፣ የእግዚአብሔር ብርሃን። የእግዚአብሔር ብርሃን ያልተፈጠረ ረቂቅ በወዳጆቹና በሚታዘዙት አድሮ ለሌሎች የሚያበራ ስለሆነ ብርሃኑ ስላጨለምን እውነት ከብዙሃን ጫጫታ ትገኛለች ብለን የእግዚአብሔር እውነት ስለቀበርን እግዚአብሔር ይጠይቀናል። ስለዚህ ኢትዮጵያኖች ኦርቶዶክሳውያን ፖለቲካ ውስጥ አለመግባትም ፖለቲካን አለማረም ብርሃንና ጨው አለመሆን ስለሆነ እግዚአብሔር ፊት ያሰይካል። ሲፈልግ መነኩሴ ይሁን፣ ሲፈልግ ቄስ ይሁን፣ ሲፈልግ ህዝባዊ ይሁን ፖለቲካና ሃይማኖት ይለያያል ልክ ሲል ያ ስነሃዳሪ ነው ወይንም ምንድነው አድርባይ አስመሳይ ለሆዱ የሚኖር የውሸት አማኝ ነው። የፖለቲካ ኢንስቲትዩሽን ተቋማቱ ይለያያሉ። የፖለቲካ ተቋም ከሃይማኖት ተቋም ይለያያል። ይሄኛው ይቀድሳል፣ ቅዳሴ ይሰራል። የቀደሰው ሰውዬ ወጥቶ ግን ፖለቲካውን ይቀድሰዋል። ቀደሰው ማለት ስጋ ደሙን ያቀበለበት ቅዳሴ ብቻ ማለት አይደለም። ለዛ ሲያበቃ ያስተማረው አይምሮ ነው። ከክርስቶስ እስኪዋሃድ ድረስ አዘጋጅቶታል። ያ የተዘጋጀ ሰው ወጥቶ አይታይም። ስለዚህ ውሸታችን ነው የምንቆርበው ማለት ነው። አስመሳዮች ነን ማለት ነው። ሃይማኖቱ አያስኬደንም እና እኛን እንድንጠላ ያደረገን ትልቁ ነገር ሁለት ሰነፍም እንድንጠላ የሚያደርገን ሁለት ነገሮች ስላሉ እሱ ከዚህ ጋር ስለሚሄድ ልበልና ጊዜ ካልወሰድኩኝ፣ አንደኛ እኛ ምለው እኔ ረጅም ታሪክ ያለን ኢትዮጵያውያን እኛ አንድ ስንፍና አለብን።
ቅድም ዮሴፍ ያለው ሀገራችን ውስጥ ከቤተሰባችን ጠላት አለን ብለን እንድናስብ የሚፈቅድ ሃይማኖት የለንም፣ ታሪክም የለንም። ይሄ ሀገራችን ነው፣ ተከላክለን አኑረነዋል። በራሳችን መንገድ ኖረንበታል። በራሳችን ስልጣኔ ሳንዋስ ኖረናል። በራሳችን ሀገር የራሳችን ንጉስ የራሳችን ጳጳስ ጠላት ሆኖብን ተነስቶ አያውቅም። ስለዚህ ቤት ውስጥ ጠላት አናስብም። ይሄን ርስት ዳርና ድንበሩን ብቻ ነው የምንጠብቀው። ስንጸልይ እንኳን መሃሉን ገነት ዳሩን እሳት አድርግልን ነው የምንለው። መሃሉ ግን እሳት የሆነው እኛ ብርሃን መሆን ስላቃተን ነው። 4 ኪሎ እሳት የሆነው አራጅ ጠቅላይ ሚኒስትር፣ አራጅ ፓርላማ፣ አራጅ መጅሊስ፣ አስመሳይ ጳጳስ የሞላው ስራችንን ስለተውን ነው። ቤተ መንግስቱ ጳጳስ ሾምልን ጀመር፣ ሲያርደን የማይናገር እንዳውም ሰሞኑን አንዱ እንደዛ ሲል ነበር። ይሄ ገብርኤል የሚባለው ሰውዬ እዚህ አምቦ ምናምን ይለፈልፈው ውልቃት ወደ ቦታው ይመለስ፣ ሁሉም ወደ ቦታቸው ይመለሱ ብሎ ስለ ዘር ሲሰብክ ነበር። ሌላው መጥ ያድርጎ ፖለቲካውን ፒውር ፖለቲካ ለማን ሲሆን ነው ፖለቲካ ማንገባው የሚለው መጠየቅ አለበት። ስለዚህ አንዱ ቅምጥልነታችን ንጉስም ጳጳስም የራሳችን ሽማግሌዎችም ጠላት ሆነውብን ስለማያውቁ ጠላትን ሁሌ ከባህር ማዶ እየጠበቅን ቤት ውስጥ የተፈለፈለውን በዲግሪ በኩል የተፈለፈለውን ሳናይ ቀርተን ነው ለህሉና አደጋ የተጋለጥ ነው። አንዱ ያ ቅምጥላችን ነው ስንፍናውን ያመጣብን። ሁለተኛው እኛ በማንነታችን ያሸነፈው ዓለም አቀፍ ወራሪዎች፣ ቅኝ ገዢዎችና ባሪያ ፈንጋዮች ቂም ስለያዙብን ነው። የኛ ስንፍና እንዳለ ሆኖ በዛ በማንነታችን ድል የነሳነው አስተሳሰብ የራሳችንን ልጆች ወስዶ አእምሮ አጥቦና አድሮባቸው ለቤተ መንግስት አብቅቶ በዚህ ደረጃ እንድንገኝ ስላደረገን ነው። ስለዚህ ትግላችን የኢትዮጵያን ስነ መንግስት የኢትዮጵያን ማያ መመለስ እና የውስጥንም የውጭንም ጠላት መከታ ሁለት ድርብ ሆኖ ነው የሚመጣብን። አሁን ድሮ የውጭን ብቻ ነበር የምንከላከለው። ኦርቶዶክሳውያን ከለዚህ ነው ከእንቅልፍ መነሳት ያለባቸው። ቤተ መቅደስ ውስጥ ያለውንም ጠላት ቤተ መንግስት ያለውንም ጠላት ነው ለመዋጋት አይምሮአችን መስራት ያለበት። ያ ነው ፖለቲካ ውስጥ የሚያስገባን እና ግዴታ ነው ብዬ ነው የሚያስበው። ግዴታ ነው፣ ለግዠሪ ዓለም ትርፍ አይደለም። የሃይማኖታችን አካል ነው። ሰው ሲታረድ ክርስቶስ ሕማም ብለን አንድ ሳምንት ጥቁር ለብሰን የምናዝነው ሕመሙን ለመጋራት ነው። ክርስቶስ የታመመለት የሞተለት የአርሲ የወለጋ የቤኒሻንጉል የሐረርጌ ህዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም ለወገኑ ደም። እንዲህ አይነቱን የሞት ሽፋን ሰጪዎች ለገዳይ ገጽታ የሚገነቡ ሰዎች የደነዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ ፖለቲካው ህይወት ሊሰጠውና በኦርቶዶክሳውያን እይታ ሊመራ ይገባል የሚል ጠንካራ የሆነ አመለካከት ነው ያለኝ። ሃይማኖትም ነው የሚመስለኝ። ለኔ ሃይማኖቴ ነው ብዬ ነው ማስበው።